رب العالمين حمدا كثيرا طيبا مباركا فيه اللهم صل وسلم على سيدنا محمد وعلى آله وصحبه ومن تبعهم بإحسان إلى يوم الدين أما بعد ودنا يتكبراتችሁ የአፍሪካ ቲቪ ተከታታዮች አልቁርአን መንሐጁ ሀያ በሚል ርዕስ በተለያዩ ርዕሶች እየዳሰስን ያለንበት ሁኔታ ነው ያለው። ዛሬ ደግሞ ይዘንላችሁ የመጣ ነው ስለ ተቅዋ ነው። ሼኽ ኑሩላህ እንኳን በሰላም መጡ። حياكم الله شيخنا ዛሬ የምናወራው እንግዲህ አንገብጋቢ ስለሆነ ርዕስ እያንዳንዱ ሙእሚን ሊላበሰው የሚገባ አላህ Subhanahu Wa Ta'ala ከዋለልን ውለታዎች መካከል ትልቅ ውለታ ተቅዋ ነው። አላህ Subhanahu Wa Ta'ala ለኛ ካዘነልን አላህ Subhanahu Wa Ta'ala ለኛ ከወፈቀን አንድ ሙእሚን ሊላበስ ከሚገባቸው ነገሮች መካከል ትልቁና ዋናው ተቅዋ ነውና ተቅዋ ምን ማለት ነው ከሚለው ብንነሳ ሼኽና حياكم الله وبياكم. الحمد لله رب العالمين وصلى الله وسلم على سيدنا محمد وعلى آله وصحبه أجمعين. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. سبحانك لا علم لنا إلا ما علمتنا إنك أنت العليم الحكيم. تقوى سفي ترقم يعلونا الله عز وجل بسفي وبقرآن وسط يداسسو ድንጋጌዎችን አብዛኛዎችን ድንጋጌዎችን ተቅዋ እንዲረጋገጥ ተቅዋ በሰዎች ውስጥ እንዲኖር ብሎ የደነገጋቸው መሆኑን የተናገረለት የሆነ ርዕስ ነው። አሁን ያለንበት ረመዳን ተቅዋ ለሰዎች እንዲመጣ ነው የደነገግኩት ብሎ በቁርአኑ ያረጋገጠለት የሆነ ለዓለኩም ተተቁን የሚልበት የሆነ ርዕስ ነው። ስለዚህ ተቅዋ ምንድነው? አላህ عز وجل እንዲህ ሰዎች እንዲላበሱት የሚፈልገው ተቅዋ ምንድነው? ቋንቋዊ ትርጉሙ ምንድነው? ሸሪዓ እስከኛ ላይ ምን እንድንሆን ነው የፈለገው? ይህ ቃል ምን ነው የሚያመላክተው የሚለውን እናያለን። التقوى ተቅዋ ብሎ ማለት هي أن يجعل الإنسان بينه وبين عذاب الله وقاية ባጭሩ ተቅዋ ብሎ ማለት አንድ ሰው እርሱና የአላህ ቅጣት መካከል መጠበቂያን መጠንቀቂያን ማድረግ ነው። ወደዚያ የሚያደርሰውን ነገር የሚጠነቀቅበት መከላከያን ማድረግ ነው አሉ። እንዴት ነው ይህ ነገር ሊገኝ የሚችለው? አላህ ያዘዘውን ነገር ጥንቅቅ ብሎ በመስራት አላህ ከከለከለው ነገር ደግሞ ክርክም ብሎ በመከልከል ነው ይህ ነገር የሚረጋገጠው። ተቅዋ የሚባለው ሸሪዓ ከኛ ላይ የሚፈልገው ዋና ነገር ይህ ነው ይላሉ። ስለዚህ ይህንን ሐሳብ ዑለማዎች በተለያየ ትርጉም ተርጉመውታል። ምን አሉት? التقوى هو الخوف من الجليل والعمل بالتنزيل والرضا بالقليل والاستعداد ليوم الرحيل አሉት። አጠቃላይ የሰው ልጅ የተፈጠረለትን ዓላማ ያካተተ የሆነ መልእክት ነው ይሄ። ምን አሉ? الخوف من الجليل ከታላቁ ጌታ ልትፈራ ነው። እሱን የፈራኸው ጊዜ የታዘዝከውን ቀጥለጥ ብለህ ትሰራለህ፣ የተከለከልከውን ፍጹም ትከለከላለህ። إذا خفته لا يفقدك حيث أمرك وإذا خفته لا يراك حيث نهاك። የፈራኸው ጊዜ ያዘዘህ ቦታ ላይ አያጣህም፣ ያዘዘህ ጌታ ምክንያቱም ትፈራዋለህና። የከለከለህ ቦታ ላይ አያገኝህም ምክንያቱም ትፈራዋለህና። ይሄ ነው ተቅዋ الخوف من الجليل። እንደገና ደግሞ ስትሰራ ደግሞ በወረደልህና በመመሪያ ትሰራለህ። أي بالقرآن وبسنة نبيك محمد صلى الله عليه وسلم بقرآن تسرالله يعني والعمل بالتنزيل أي بالذي أنزله الله عز وجل على قلب نبينا محمد صلى الله عليه وسلم وهو القرآن። በነቢያችን ልብ ላይ ባወረደው ቁርአን በዚያ መመሪያ ትሰራለህ፣ እሱን ትኖራለህ፣ እሱን ትሆናለህ ማለት ነው። فلذلك فيا تولد يا برقيه تولد يا نبيو بالدرቦች رضي الله عنهم وارضاهم ቁርአንን ከመስራታቸው ቁርአንን ከመኖራቸው የተነሳ ሲገለጹ ካኑ ቁርአንን يمشون على الارض በመባል ይገለጹ ነበር። لانهم كانوا يعيشون التنزيل ተንዚሉን ይኖሩት ስለነበር ማለት ነው። ነቢያችንን ስትወስፍ ሚቱ ዓኢሻ ረዲየላሁ ዐንሃ ዑርወት ብን ዙበይር ሲጠይቋት ነቢያችን ባህሪያቸው እንዴት ነበር ሲሏት ቁርአን ትቀራለህ አይደል እንዴ ነው ያሉት። ቁርአንን ትቀራለህ አይደል? አዎ ቁርአንንማ ቀራለሁ አሉ።
ካነ ኹሉቁሁል ቁርአን ባህሪያቸውማ ቁርአን ነበር ያሉት። ስለዚህ ወልዓመሉ ቢተንዚል ተቅዋ ነው ማለት ነው። ወሪዳ ቢልቀሊል እንደገና ደግሞ ስለ ዱንያ ለትንሽ መብቃቃት፣ አለመስገብገብ፣ በቃ ጊዜህን ሙሉ በሙሉ ለሷ አለመስጠት፣ ያገኘኸውን ወደህ ፈሊላሂል ሐምድ ብለህ ልትኖር ተቅዋ ብሎ ማለት ይሄ ነው። ወልኢስቲዕዳዱ ሊየውም ረሒል ጉዞ አይቀርም፣ ለዚያ ለጉዞ ቀን የሚጠቅምህ ነገር መዘጋጀት፣ ስንቅን መያዝ ነው። አሰሓቢዩል ጀሊል ዓብዱላህ ብኑ መስዑድ ረዲየላሁ ዐንሁ በገለጹት ደግሞ ምን ይላሉ? ተቅዋን ሲገልጹ ሱረቱል አሊ ዕምራን ያ አዩሃ አለዚነ አመኑ ተቁላሃ ሐቀ ቱቃቲሂ ወላ ተሙቱነ ኢላ ወአንቱም ሙስሊሙን በሚለው አንቀጽ ተፍሲር ላይ ኢብኑ ከሲር ዐለይሂ ረሕመቱላህ ጠቅሰውታል። ምን ይላል ሲፈስር ዓብዱላህ ብን መስዑድ ፈተቅወላሂ ሁወ አን ዩጣዐ ፈላ ዩዕሳ ወዩዝከረ ፈላ ዩንሳ ወአን ዩሽከረ ፈላ ዩክፈር። ሱብሓነላህ ከባድ ነው። ለአላህ ታዛዥ ሊኮን ነው፣ ላይታመጽበት፣ ትዕዛዙ ላይጣስ። አላህ ሁልጊዜ ሊወሳ ነው፣ ላይረሳ። በአንድ አማኝ ልብ ውስጥ ማለት ነው። ሁልጊዜ የምታስታውሰው፣ ሁልጊዜ የምታወድሰው ሊሆን ነው። ሁልጊዜ የማትረሳው ስትነሳ፣ ስትቀመጥ፣ ስተኛ፣ ስትነቃ፣ ስትሄድ፣ ስትሰራ አላህን እያስታወስክ ማለት ነው። ዚክር ማለት በነገራችን ላይ ዚክረ ሊሳንና ዚክረ ልቅልብ የሚባል አለ። ዚክረ ሊሳን አላህን በምላስህ ዘክር በተባልከው መሰረት እሱም ማወደስ ሲሆን፣ ይህ ሌላው ዚክር ደግሞ እታዘዝክበት ቦታ ላይ መገኘት፣ አንድን ነገር ልትሰራ ስትል አላህ ይህን ነገር ይወደዋል አይወደውም፣ ይጠላዋል አይጠላውም ብለህ መስራት ነው። ያኒ ተግባራዊ ማለት ነው። እና ተቅዋ ማለት ሁልጊዜ ላይዘነጋ ነው አላህ አሉ። እንደገና ደግሞ በሰጠው ደግሞ ሊመሰገን፣ ውለታው ላይካድ፣ ፈላ ዩክፈር ላይካድ ውለታው ማለት ነው። እና ይህ ነው አሉ። እንግዳውስ ተቅዋ ያለው ቃል ያኒ ዲን ልእስላም አጠቃላይ ነው ማለት ነው። ተቅዋ የሚለው ቃል ቋንቋዊ ትርጉሙ ከምንድን ነው? እሽቲቃቁ ከምንድን ነው የመጣው የሚለውን ያየን እንደሆነ ደግሞ ሚን ሐይሱ ሉጋ የዱሉ ዐላ ደፍዕ ሸይእን ዐን ሸይእን፣ ከአንድ ነገር ላይ የሆነን ነገር መከልከል፣ መገፍተር ተቅዋ ይባላል። መከላከል፣ ከላይ ላይ መጠንቀቅ። ለምሳሌ ሾክ ካለ ሾህ እንዳይወጋህ ተጠንቅቀህ መሄድ ተቅዋ ነው። ምክንያቱም ከላይ ላይ እየተከላከልክ ነውና። ከሙሐረማት ይሄም እንደተጠንቀቀ መሄድ ነው። ደፍዑ ሸይእን ዐን ሸይእን ቢገይሪሂ ያለ ተቁሉ ወቀይቱሁ አቂይህ ወቅያን ወልዊቃየቱ ሕፍዙ ሸይእ ሚማ ዩእዚህ። ዊቃያ ብሎ ማለት አንድን ነገር ከሚጎዳው ነገር መጠበቅ ነው። ወተቅወላሂ ወተቂላህ ካለ አይጅዐል በይነከ ወበይነሁ ከልዊቃየቲ። አላህን ፍራ ካለህ አላህን ከሚያስቆጣ ነገር አንተና አላህ መካከል የአላህን ቁጣ የሚከላከልልህን ነገር ማስቀመጥ ማለት ነው። አሁን በተባለው መሰረት አልዓመል ቢተንዚል ኢስቲዕዳድ ሊየውም ረሒል የተባለውን ነገር መተግበር ማለት ነው። ተቅዋ የሚለውን ቃል መልእክቶቹን አስመልክቶ አላህ በቁርአኑ ውስጥ ስንት ጊዜ አንስቶታል? ዑለማዎች ይህን አልዘለሉትም፣ በደንብ አንስተውታል። በቁርአን ውስጥ ተቅዋ 258 ቦታ ላይ ተነስቷል። 258 ቦታ ላይ አላህ ተቅዋን አንስቶታል። ፊ 58 ወ200 መውዲዕን። በአነሳሱም ራሱ እንግዲህ ቋንቋ የአረበኛ ቋንቋ ውስጥ ግስ የሚባል አለ፣ ስም የሚባል አለ። እያንዳንዱ የራሳቸው የሆነ መልእክት አላቸው። ግስ የሚባለው ቃል ከጊዜ ጋር ተያይዞ የጊዜ ማዕና በውስጡ ይዞ የተነገረ ቃል ግስ ይባላል። ያንድ ነገር አመላካች ሆኖ እንጂ ከጊዜ ጋር የራሱ የሆነ ማዕና ኑሮት ከጊዜ ጋር ተያያዥነት ከሌለው ደግሞ ስም ይባላል። የራሱ የሆነ ማዕና ኑሮት ማለት ነው። እና በግስ መልኩ በስም መልኩ ያነሳበትንም ዘርዝረው አስቀምጠውልናል ዑለማዎች ረሒመሁሙላህ ወጀዛሁሙላሁ ዐና ወዐኒል ኡመቲ ኸይረል ጀዛ። ምናሉ በግስ መልኩ ቁርአን ውስጥ ስንት ቦታ አንስቶታል አሉ? ፊ 82 و100 መውዲዕን በግስ መልኩ ኢተቁላህ የተቁን በሚለው ማለት ነው። በትእዛዛዊ ግስ አይደለም፣ በሙዳሪዕ ኃላፊ በሆነ ግስ ወደፊት በሚመጣ ግስ መልኩ አንስተውት ማለት አንስተውት አላህ ሱብሓነሁ ወተዓላ ይህ ተሰብስቦ 100
82 ቦታ ላይ በቁርአን ውስጥ አንስቶታል። ለምሳሌ ፈተቁ ናር አለቲ ወቁዱሃ ናሱ ወልሒጃረቱ ኡዒደት ሊልካፊሪን ይላል ሱረቱል በቀራ ውስጥ አለ። ፈተቁ ናር አለቲ ፈተቁ ኢተቁ ያለው ግስት ነው። ተጠንቀቁ ተጠበቁ በሚል መልኩ ማለት ነው። በስም በሚያመለክት ቃል ደግሞ 76 ቦታ ላይ አንስቶታል። በአጠቃላይ ቁርአን ውስጥ ተቅዋ 258 ቦታ ላይ ተነስቷል ማለት ነው። ሁና ተቅዋ አስፈላጊ ለመሆኑ ዑለማዎች በተለያየ መልኩ በሰነኝም በእንትንም ጠቅሰውታል። ወሊላሂ ደሩል ቃኢል ኢዘል መርኡ ለም የልበስ ሲያበን ሚነ ቱቃ ተቀለበ ዑርያናን ወኢን ካነ ካሲያ ይላል። አንድ ሰው የተቅዋ ልብስ ካለበሰ ልክ እርቃኑን እንደሚንቀሳቀስ ነው። የለበሰ ዛሂሩን ልብስ ይህን ሰውነቱን የሚሸፍነው ልብስ ቢለብስ እንኳ እርቃኑን ነው ያለው። ምክንያቱም አላሁ ዐዘ ወጀል ሙራቀባ የሚያደርግበት አላህን የማይደበቅበት ቤት ውስጥ ቢሆን ጉርጓድ ውስጥ ቢሆን በእንትን ውስጥ ቢሆን አላህን መደበቅ የሚቻልበት የለም አይደል? አላህ የሚከለክለውን ነገር እየሰራ ከሆነ ይሄ ልብሱ አይደለም እሱን ለፍረት የሚያጋለጠው እዚህ ውስጥ ያለው ነው እንጂ አላህን አለመፍራቱ ነው እንጂ። ስለዚህ ልብስ አለመልበሱን ልብስ ቢለብስ እንኳ እርቃኑን እንዳለ ሰው ነው ብለው አንስተውታል። አላሁ ስብሓነሁ ወተዓላ በቁርአኑ ምን ይላል? ወተዘወዱ ፈኢነ ኸይረ ዛዲ አተቅዋ ወተቁን ያ ኡሊል አልባብ። ስንቅን ያዙ፣ ከስንቁ ሁሉ በላጩ አላህን መፍራት ነው፣ አላህን መጠንቀቅ ነው፣ ወይም ደግሞ በቂ የሆነ ስንቅ ነው ከመፈሰሩህ ና መርሐባ ጀዛኩሙላሁ ኸይራ ወባረከላሁ ፊኩም ሼኽና ሼኽ ኑረላህ። እንግዲህ ተቅዋ የሚባለው ነገር አላሁ ስብሓነሁ ወተዓላ ፍራቻ የሚባለውን ነገር ሰፋ አድርጋችሁ ዳሳችሁልናል። ኢንሻአላህ ተዓላ እንግዲህ ተቅዋን ከሚላበሱ ሰዎች አላህ ያድርገን። አላህ ተባረከ ወተዓላ በሚፈልገው መልኩ መገኘት፣ አላህ ከከለከለው ቦታ መከልከል፣ አላህ ሱብሓነሁ ወተዓላ በሰጠን ነገር ደግሞ መብቃቃትና አላህ ሱብሓነሁ ወተዓላ ማመስገን፣ በአላህ ሱብሓነሁ ወተዓላ አለመካድ እና ሌሎችንም ሐሳቦች ጭምቅ አድርጋችሁ በሚገባን ቋንቋ ግልጽ ባለ አገላለጽ ነገራችሁናል። ውድና የተከበራችሁ የአፍሪካ ቲቪ ተከታታዮች ፕሮግራማችን እንደቀጠለ ነው። ረፍት ወጥተን እስከምንመጣ ድረስ ሳትርቁ ጠብቁን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። አፍሪካ ቲቪ ተከታታዮች ከረፍት በኋላ ተመልሰን መተናል። እያወራን ያለነው ስለ ተቅዋ ነው። ተቅዋ ማለት ምን ማለት ነው የሚለውን ከሼህ ጋር እያወራን ነበር። እንግዲህ ተቅዋ ማለት አልኸውፉ ሚነል ጀሊል ወልዐመሉ ቢተንዚል ወልቀናዐቱ ቢልቀሊል ወልእስቲዕዳዱ ሊየውም ረሒል የሚለውን በሰፊው ያብራራችሁበት ሁኔታ ነበር ያለው ሼኽና። አተቅዋ እንግዲህ የሚለውን ነገር እያየነው ሉገተን ወስጢላሐን ያለውን ነገር በተወሰነ መልኩ ተዳስሷል። አሁን ላይ ለወስዳችሁ የፈለግኩት ረመዳን ላይ ነው ያለነው፣ ጾም ላይ ነው ያለነው። ጾምን አላህ ሱብሓነሁ ወተዓላ በቁርአኑም አያይዞ ሲጠቅስ ለዐለኩም ተተቁን አላህን ተፈሩት ዘንድ ይከጀላልና ነው ጾምን የደነገግነው ይላልና ጾምና ተቅዋ ምንድን ነው የሚገናኙት? ወይንም ጾም ተቅዋ ላይ የሚያመጣው ነገርስ የሚጨምረው የሚቀንሰው ነገር አለው የሚለውን እዛ ላይ በወስዳችሁ አላሁ ዐዘ ወጀል ለዐለኩም ተተቁን አላህን እንድትፈሩት ነው፣ አላህን እንድትጠነቀቁት ነው ጾምን ግድ ያደረግኩባችሁ ብሏል። ምክንያቱም ተቅዋ የሚባለው አላህ ባወረደው መስራትና እሱን መጠንቀቅ ማለት ከሆነ የሰው ልጅ አላህ ስብሓነሁ ወተዓላ ጾም ሐላል አድርጎለት የነበረ ፈቅዶለት የነበረ በየትኛውም መልኩ ማይገታ የነበረበትን ነገር ሰዓት ገድቦ ያኒ የሚከለከለውን ነገር ራሱ ወስኖ ከዚህ እስከዚህ ተከልከላለው። ያችን ጥንቅቅ ብሎ የሰው ልጅ የታዘዘውን ለመተግበር ያችን ሰዓቷንም ጠብቆ ሳይሸራረፍ የተከለከለውንም ነገር ተጠንቅቆ ማደሩንና ለአላህ ታዛዥነቱን የሚገልጽበት ነው። ስለዚህ የተቅዋ ያኒ ዋና እንትኑ የሚገለጸው በጾም ላይ ነው። የስልጠናው መርሐላ ነው። አዎ ተርዊድ ነፍስ። አሁን ጾም እኮ ሪያ እንኳን ሊገባው የማይችል ዒባዳ እኮ ነው። ሪያ ሊገባው የማይችል ዒባዳ ነው። ተቀባይነቱ ሸክ የለውም። አዎ ለምሳሌ አንድ ሰው ጾም ማለት መከልከል ነው። ይህ መከልከል የሚባለውን ነገር ደግሞ
ተከለከል ካልተከለከል እንደገና ከሚበላ ነገር ነው የምትከለከለው። አንተ ወደ ጓዳ በልተህ መጥተህ ጾም ያለው ብትል ሆድህ ውስጥ በእንትን የሚያይ ሰው አለ እንዴ? የለም። የሚያውቀው ማን ነው? ኻሊቅ السماوات والارض ነው። ያን ነገር የምትከለከለው لانك تتقي الله عز وجل አላህን ስለምትፈራ የሱን ትእዛዝ መፈጸም ስለምትፈልግና ለሱ ታዛዥነትህን መግለጽ ስለምትፈልግ ነው። هذا هو التقوى ምንም እንትን የለም። ስለዚህ ተቅዋ እንዲረጋገጥ ነው። ተቅዋ ደግሞ ከተረጋገጠ فهو طريق الجنة بلا محالة የጀነት መንገድ ነው። وبها الطريق إلى الجنة فقد سئل النبي صلى الله عليه وسلم ما أكثر ما يدخل الناس الجنة إنه أبزاهن ጊዜ ሰዎችን ጀነት የሚያስገባ ነገር ምንድነው ተብለው ተጠየቁ። የአላህ መልእክተኛ عليه الصلاة والسلام ሲጠየቁ قال تقوى الله አላህን መፍራት ነው አሉ። ከዚያስ وحسن الخلق መልካም ስነ ምግባር መላበስ ነው። አንተ መልካም ስነ ምግባር ካለህ አላህን የምትፈራ ከሆነ ለጀነት ብቁ ነህ። አላህ ደግሞ ከፍጥረታቱ የሚፈልገው ባሮቹ ጀነት እንዲገቡ ነው። ነቢያችን አለይሂ ሰላቱ ወሰላም በሐዲታቸው ምንድነው ያሉት? ኩሉ ኡመቲ يدخلون الجنة አሉ ኢላ መን አባ ኡመቶቼ በሙሉ ጀነት ይገባሉ እምቢ ያለ ሰው ሲቀር። ቃሉ ወመን ያባ ያ ረሱላህ ማን ነው እምቢ የሚል ደግሞ ሲሏቸው من أطاعني دخل الجنة ومن عصاني فقد أبى እኔን የታዘዘኝ ሰው ጀነት ምንድነው? من أطاعني دخل الجنة ومن عصاني فقد أبى እኔን የታዘዘኝ ሰው ጀነት ገባ። እኔን እምቢ ያለና አስተምህሮት ይዤ የመጣሁትን አስተምህሮት ደግሞ ያመፀ ሰው እምቢ ያለ እሱ ደግሞ እሳት ገባ አሉ። الله عز وجل كتب عليكم الصيام كما كتب على الذين من قبلكم لعلكم تتقون አላለም? ተቅዋ እንዲመጣ ይህ በማን ላይ ነው የወረደው? በነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ይህንን መታዘዝ ለጀነት መብቃት ነው። እንደገና ጾምን በአግባቡ መጾም፣ ጾምን በታዘዙት መልኩ መፈጸም ደግሞ ጀነት እንደሚያስገባ صحيح በሆነው في الحديث المتفق عليه ተረጋግጧል። ነብያችን عليه الصلاة والسلام ምንድነው ያሉት? من صام رمضان إيمانا واحتسابا غفر له ما تقدم من ذنبه. وفي رواية التي ذكرها ابن حجر عليه رحمة الله ما تقدم من ذنبه وما تأخر من المال بلوان. يودفيت يالله راسه يمار لتلبق بابو كسوم مالتنا. من صام رمضان إيمانا واحتسابا. إيمانا بلو مالت يصوم الله سبحانه وتعالى يعززني. እንደገና ደግሞ በሰራው የሚመነዳኝ እንደገና ፋይዳው ለኔ ብሎ የደነገገው ነው ብሎ አምኖበት ተደስቶበት የጾመው ከሆነ دخل الجنة ምንድነው غفر له ما تقدم من ذنبه ብለዋል። ስለዚህ ጾም ድንጋጌው ተቅዋን እንድናረጋግጥ ነው። ተቅዋና ጾም ደግሞ በጣም ተያያዥነት አላቸው። ምክንያቱም ጾም የተደነገገለት ምክንያት እንደመሆኑ ማለት ነው። طيب ተቅዋ ነቢያችን አለይሂ ሰላቱ ወሰላም ተቅዋ የሚለውን ነገር ለማስፈን ተቅዋ የሚባለው ነገር ሙሂም ለሆኑ ለማሳየት ሁሉንም አጋጣሚ ነው የተጠቀሙት። ዱዓ አሰፈር አስተምረዋል ነቢያችን አለይሂ ሰላቱ ወሰላም። የጉዞ ዱዓ አሰፈር ላይ ሲያስተምሩ ራሳቸው ሲያደርጉ እንዲህ ይሉ ነበር። ካነ ሰለላሁ ዐለይሂ ወሰለም የቁል اللهم إنا نسألك في سفرنا هذا البر والتقوى ومن العمل ما ترضى. ጉዞ ሲሄዱ እኮ ነው ገና ሲነሱ ጌታዬ በዚህ በጉዞአችን ላይ መልካም ነገርንና አንተን መጠንቀቅን እንለምንሃለን። ማስደናገር ሊኖር ይችላል ብለው ያሉ አሉ። ከስራ ደግሞ አንተ የምትቀበለውና አንተን የሚያስደስት የሆነን እንድትገጥመን እንለምንሃለን አሉ። ኢዘን በሰፈር ላይ ቢዛት ተቅዋን የለመኑት ለምንድን ነው? ሰፈር ማለት እኮ ከሀገርህ ወጥተህ ሌላ ቦታ መሄድ ማለት እኮ ነው። አገርህ ላይ አንተ ማንነትህን፣ ስምሪትህን፣ ያኒ ማህበራዊ ቦታህን ሁሉም ያውቃል። ስለዚህ ሰፈር ላይ ያለህ ያን ያክል አላህን የሚያስቆጣ ነገር ላይ ላትሰማራ ትችላለህ። ወደ ሌላ አካባቢ ከሄድክስ ማን ያውቃል? ላ ቀደረ አላህ ብትጠጣ አህመድ አልሃዲ ዛሬ ደግሞ ሰክራ ይሉሃል አይሉህም እኮ
የሆነ መጥፎ ነገር ጽያፍ ነገር ብትሰራ አይዋ ዓዲ ነው ይመስላችሁ የማን ነው የሰውዬ ደግሞ ነው ደግሞ እዚህ ዛሬ መጥቶ የሚጃጃለው ነው ቢያንስ ቢሉህ እንኳን ሚሉት ማለት ነው። አሁን እንኳን እዛም የሚል መኖሩን እንጃ። አዎ ቢባል እንኳን እንደዚህ ነው የሚባለው። فلذلك ሰፈር ላይ ተቅዋ እጅግ በጣም ያስፈልጋል ማለትን ጠቁመዋል ነብያችን አለይሂ ሰላቱ ወሰላም። ሰፈር ላይ ደግሞ አላህን እግዣኛ መጠየቅ ያስፈልጋል ብለዋል። ምክንያቱም አንተ አንደኛ ብቻህን ነው የምትሆነው፣ ማንንም አታፍርም። ሁለተኛ የሚያውቅህ አካባቢ ላይ አይደለም። ወንጀልም ሰራህ መልካምም ሰራህ የሚተሳሰብህ የሚያውቅህ ጌታ ማትደበቀው የሆንከው ጌታ ብቻ ነው። في السفر والحضر በዕልሙ ማይነጠል የሆነው ጌታ። فلذلك ነብያችን አለይሂ ሰላቱ ወሰላም በዚህ ምን አሉ? اللهم إنا نسألك في سفرنا هذا البر والتقوى ቦታውም ደግሞ ለዛም ይገፋፋል ይችላል። فلذلك قال أحدهم أبو العتاهية من ይላል إذا ما خلوت الدهر يوما فلا تقل خلوت ولكن قل علي رقيب. الله أكبر. ولا تحسبن الله يغفل ساعة ولا أن ما يخفى عليه يغيب. الله أكبر. أنت عندك أن እንደው ከሰዎች ገለል ያልክ ጊዜ አትበል ዛሬማ ገለል ብያለሁኝ ማንንም አያየኝም የፈለኩትን እሰራለሁ የሚል ስሜት አይሰማህ። አትስራ። አንተ ከሰዎች ብትደበቅ ከሰዎች ፈጣሪ አትደበቅምና لأن الله سبحانه وتعالى يعلم خائنة الأعين وما تخفي الصدور. ልብ የምታምተውን የምትደብቀውና አይን ሰርቅ የምታየውን የሚቆጣጠር የሆነ ጌታ ነው። لأن الله سبحانه وتعالى يطلع في ضمائرك كما يطلق في ظواهرك. በእሳቤህ በህሊናህ ውስጥ የምታምተውን ያያል ልክ በውጫዊ ገጽታህ ላይ ያለን ነገር እንደሚያይ ሁሉ አላሁ ስብሓነሁ ወተዓላ አንተን በእሳቤህ ይቆጣጠረሃል ልክ በስራህ እንደሚቆጣጠር ሁሉ። فلذلك قل علي رقيب እኔ ተቆጣጣሪ አለብኝ። ومع ذلك أن الله سبحانه وتعالى قد وكل عليك ملكان رقيبا وعتيدا. ملكامن بالسرع ما يساساتو لا يعصون الله ما أمرهم ويفعلون ما يأمرون يهونو ملكامن بالسرع ما يزنقوبه مدفون بالسرع يما يزنقولህ የሆኑ መላእክቶችን መድቧል ከዚሁ ጋር ከሱ የማትደበቅ ከመሆኑ ጋር። فلذلك إذا ما خلوت الدهر يوما فلا تقل خلوت ولكن قل علي رقيب. እንደውም አንተ አላሁ ስብሓነሁ ወተዓላ ይዘነጋል ብለህ አትሰብ። ولا تحسبن الله يغفل ساعة ولكن ولا أن ما يخفى عليه يغيب. የሚደበቅ ነገር በሱ ላይ ይደበቃል ብለህ አትሰብ አለ። ስለዚህ ተቅዋ ሁል ጊዜ የምትኖረው ሁል ጊዜ አብሮህ የሚሆን ሁል ጊዜ ካንተ ጋር የሚሆን ይበልጥ ደግሞ በረመዳን ውስጥ ልትላበሰው የሚገባ ባህሪ ነው ማለት ነው የሚያስተምረን ኢስላም። መርሐባ ጀዛኩሙላሁ ኸይር ወባረከላሁ ፊኩም ሼኽና። እዚህ ላይ እንደው አንድ ነገር ብቻ ለማንሳት ያክል እንደው በላ የመጣብን በዚህ ዘመን ይሄ ሶሻል ሚዲያው ያመጣው በላ አለ። ሰዎች የተለያየ ነገር ለማድረግ እንደዚህ እንዳላችሁት ሀያ ይዛቸዋል፣ ሀፍረት ይዛቸዋል። እንደዚህ ብቻቸውን ሲሆኑ ደግሞ አላህ ሱብሓነሁ ወተዓላ ብቻ ነው ሂሳብ የሚያደርጋቸው። አሁን ሰው በቀኑ ክፍለ ጊዜ ሲሆንና በጨለማ ክፍለ ጊዜ ሲሆን ሊለያዩ ይችላል እኮ። ግን አሁን ይሄ ስልክ የሚባለው ነገር አንድ ሰው ክላሱ ሲገባ የራሱ ክፍል ውስጥ ሲገባ ከስልኩ ጋር ሲገባ ከዓለም ጋር ነው የሚገባው፣ ብቻውን አይደለም የሚገባው። ግን ኸልዋ ውስጥ በሚሆንበት ሐታ ወንጀሉን ላይ መስለም የሆነ ይቀልሃል። ሰው ሳያየህ ሲቀር የምትመለከተው ነገር፣ የምትሰማው ነገር፣ የምታየው ነገር የሆነች ክፍል ውስጥ ወይንም የሆነ ጨለማ ውስጥ ወይም ስትሆን እነላህ አለዚ ኸለቀ ظላመ የራክ ያ ጨለማን የፈጠረው ጌታ ያያል። አላህ ከኔ ጋር ነው። አላህ ሱብሓነሁ ወተዓላ ሙሐሰባ ያደርገኛል። ብቻዬን ሆንኩኝ የትም ሆንኩኝ። የሰው ልጅ ቢያይህ ይሻላል እኮ። የሰው ልጅ ቢያይህ ምን ያደርግሃል? ጥናቢል ቢያገልህ ነው፣ ጥናቢል የሆነ ነገር ቢያደርግህ ነው። አብሮህ ቀብርም አይገባም። ሐታ ምንም የሚያደርግህ ነገር የለውም። ግን ኻሊቀ ሰማዋት የሚቀጣው የሚያድነው የሚሰጠው የሚለግሰው የሁሉ ነገር አስተናባሪ የሆነው አላሁ ተባረከ ወተዓላ ኒዕማ የተባለን ሁላ በዋለልህ እንደገና እሱም ማመጽ ማስተባበል እያየህ መሆኑን ብናስብ ወንጀልን ላለመዳፈር በጣም ያግዘናል ብዬ ስላሰብኩኝ ነው ያነሳሁት።
መርሐባ ባረከላሁ ፊኩም ሸይኽና ጀዛኩሙላሁ ኸይራ። ውድና የተከበራችሁ የአፍሪካ ቲቪ ተከታታዮች አላሁ ሱብሓነሁ ወተዓላ ምንጊዜም ከኛ ጋር መሆኑን በማሰብና በመረዳት እንደገናም ደግሞ በግራና በቀኝ ረቂብና አቲድ እያንዳንዷን የምንሰራትን ነገር እንደሚመዘግቡ ነገም ደግሞ ያ መጽሐፋችን በቀኛችን ነው በግራችን ነው የምንሰጠው ብለን የምንመጣበት የቂያማ ቀን የሂሳብ ቀን ስላለ ለዛ ቀን በማሰብ ለነገው አኺራችን በማሰብ አላህ ሱብሓነሁ ወተዓላ ልንፈራና ተቅዋችንን ልናስብበት ይገባል። የዛሬው ፕሮግራማችን እዚህ ላይ ይጠናቀቃል። ወቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ وبركاته.